ባለመሳካቱ ተከሳለ ድንገት የተረጋጋ ሁኔታ ከተፈጠረ በተለየ መልኩ ጎዳለሁ ብሎ የሚያፈል ከግርግር ብቻ እንደሚያተርፍ የሚያምን ኃይል አለ። አስቀረት ይቻል ነበር አብሮ እየዶለተ ብሎ ግን መሬታችን ተይዟል ደሞ ብሎ ሚዲያ ሲያገኝ ይከሳል። እኛ ያለምንበት የሆነ ነገር ተደረገ መንግስት አስረክበው መጡ ምናምን የሚሉት ወሬ አለ። የምን መንግስት ተፈናቃይን መልስ ሲባል ተፈናቃይ በወታደር እጄ ካልገባው ብሎ ሆን ብሎ ያደናቀፈው ሰው ተፈናቃዮቻችን እየተሰቃዩ ነው ይላል። እውቅናን በተመለከተ ያለው ሁኔታ ምንድነው? ፓርቲ ሰራዊት የለው በቃ የህወሓት ሰራዊት ስለተባለ የህወሓት ሰራዊት ይዤ ልቀጥላለሁ ሊሆን አይችልም። መጥቶ ተነጋግሮ ተስማምቶ ፈርሞ ጥሩ ነው ብሎ አመስግኖ ሄዶ ልክ እንደተካደ ሰውና ጉዳዩን እንደማያቀው ሰው እንዳድሶ ነው የመከራከር ነገር ነው አንዱ ፈተና የሚያበዛው። ይሄ ለምን ሆነ? ምንድነው ምክንያቱ? አዲስ ጽሁፍ ማንበብ ያልቻለ ሰው ድሮ ያጠናትን ነገር ይዞ ነው መቀጠል የሚፈልገው። ቃላት ጭምር ሳይቀይር መኖር ከቻለ ለአሁኑ ትውልድ ኦብሶሌት ነው። ይሄ በኋላ የሆነ ጊዜ ያገኘው ትግራይን እንዲ ከፋፍዬ ገብቻለሁ ጌታቸው ረዳ የሚባል በታሪክ አጋጣሚ ቲፒኤልኤፍ ውስጥ የገባ በተለያየ መንገድ ገብቼ ጨዋታ እየተጫወታለሁ ብሎ ቂም በቀል ያላቸው ምናምን አሰባሰብ ሞክራለሁ ሲል አልሞ 2 አመት ግን ትግራይን አምስዋታል። ፌደራል ቀላል አይደለም ያመሰው ቀላል አሁን ለውጥ ፈልጋለሁ እያለ ወጣቱን ያደናበረ ይሄ ጦረኛ ነው እኔ ሰላማዊ ነኝ እያለ ውስጡ ሌላ ሰው ሆኖ እያለ ማለት ሌላው ሰው ሆኖ ጭራሽ የፋና ቴሌቪዥን እንትን ስታዩት አይ ሰው ኮደና አልነበረም ኮጤና እንዲሁ ካልሲ እንኳን አርጎ ይገባ ነበርኩ ባይ ዋን ጌት ዋን ፍሪ አንድ ጫማ እንትን አርጎ ካልሲ እንኳን አርጎ ፕሮቶኮል ጠብቀ ግባ እንኳን ይሉት ነበር። ምን በቃ ወርቁ አገኙት ነው። ለዚህ ኢንተርቪው ሲያዘጋጁት ነበር። ሌሊቱን ሙሉ ሲያሳብዱት ነበር በመጠጥ ምናምን ነው። ሰው ያሳዘነው እሱ ነው። በጤነኛ አእምሮ ገብቶ እንኳን ኢንተርቪው ቢሰጥ እንኳን እሱ እንኳን አንድ ቁም ነገር እኮ አንድ ነገር ነው። ቢያንስ ለሰውየው አክብሮት መስጠት ነው ለጤናው ጭምር ማለት ነው። ጤናው እንዴት ብሎ እንደሚመራ አብይ አቅም እንዴ እኛ እናቃለን እኮ እኛ እናቃለን። ለማንኛውም ግን ይሄ ወዴት ሊያበራ አፍሪካ ብለ የተቀመጠበት ምክንያት አፍሪካ ለውጥ አለው። የሚገርመው ያ የቻድ ውጭ ጉዳይ ሚኒስትር የነበረው ሙሳ ፋቂ በገንዘብ ተደልሎ ኢትዮጵያ ሆስት የምታደርገው የአፍሪካ ህብረት በእሳት እየተቃጠለች ምንድነው ያደረገው? ጸጥ አለ። የኢብራሂም ትራውሬ የቡርኪና ፋሶ ሰውዬ አብይን እንትን ማድረጉ ባለፈው በእንግሊዝኛ የተናገረው እንትን ነው። የዓለም ሎሬት አይደል የሰላም ሎሬት የሆነው ዩኒፎርም አድርጎ ወደ ዘመቻ ሄዳለሁ ሲል ባሽሙር ነው ያስገባለ። ሰው ዲክታተር እኮ ነው ራሱ እኮ ዲክታተር ያደነቀ እኮ ነው ብሎ የተረጎመው ሰው አለ። የአፍሪካ ህብረት መቀመጫ ሆኖ የዓለም ሎሬት ሰላም ተሸላሚ ሆኖ ጠቅላይ ሚኒስትር ፕራይም ሚኒስተር ይያል ፕራይም ሚኒስተር ዩኒፎርም አይለብስም። እንዴት አድርጎ በእጃዙር እንዳስገባል ብዙ ሰው በአጌንስት ነው የተረጎመው እንዳትረጓጎመ ነው ጉዳዩ። ግን አፍሪካ ህብረት አዲስ አበባ ይያል ትግራይ ስትቃጠል የነበረችው ለምን አብያት እዚህ ውስጥ አትግባ ተባለ? ወርቅነህ ገበየሁ የሚባል የኢጋዱ ሰውዬ ኢጋዱ ያለ እኮ ወርቅነህ ገበየሁ አንዲት ስንዝር ነገር አንድ ቃል መተንፈስ አልቻለም። አንዲት ቃል ሀገሩ ኢትዮጵያ እንደዚህ በመተወንበት አፍን ዝጋ ተብሎ ማለት ነው። አፉን ዘግቶ ኢትዮጵያን ይዘጋት ምን አለበት? እሱ ችግር የለበትም። አይተናል ህይወቱም እንደሚመስል ማን እንደሚመስል ያውቃል። ለዚህ ሁሉ ያደረሰው ኢትዮጵያውያን ናቸው ያደረሱት። ፌደራል መንግስት ነበር፣ ፌደራል ፖሊስ ነበር። 97 ወጣቶች ተገደሉ። ሪፐብሊካን ጋር እንደዚህ ያደረገ ምናምን በሚባልበት ጊዜ የፌደራል ፖሊስ ዋና አዛዥ ነበር። ግን የለውጡ አካል ስለሆነ አብይ አጠገቡ ጋር ስለሆነ ስለ 97 የሚያነሳለት የለ። ሁሉም ኃጢያቱ ለትግራይ ነው። እገሌ የሚባል ነው እገሌ ሳሞራ ነው የትግራይ ሪፐብሊካን ጋርድ ነው 97 እንደዚህ ያደረጉ ያለ ስሙ የሚያጠለሸው ወርቅነህ ገበየሁ ስም አይነሳ እሱ ንጹህ ነው። እና ኢጋድ እየመራ ነው ስለ ትግራይ ጉዳይ ምንም ሳይል ነው ያለው። ታሪክ ነው ይሄ ተመዝግቦ ነው የሚሄደው። ያሸንፋል ኦህዴድ ያሸንፍልኛል ብሎ እሱ ፓርቲ ያሸንፋል ብሎ ነበር ያሰበው። በቃ ወደ ጦርነት እንገባለን መንግስት ስለማይሆን ወደ ጦርነት እንገባለን ራሱ ነው እየተናገረ ያለው። አንድ አመት ከምናምን እና ቀላል እኮ ነው ፕሮሲጀር እኮ ጨርሰናል ተስማምተናል ኦሬዲ እኮ ቀላል ነው። ጌታቸው ባለፈው የሰሞኑ ጌታቸው እና ሶስት ሲጠቅሳቸው የነበረ ታርጌት ተደርጎ ተጽፎ ስክሪፕት ያቀረበው የራሱ ከራሱ ፍላጎት አንፃር አይደለም። የጌታቸው ቁጥር አንድ ጠላት ትግራይ ውስጥ ማን ነው?
ሰው አይገምትም። ደብረጽዮን ይላል ዓለም ይላል። እኔ እርግጠኛ እንደዛ እንደሚገምት አጠገቡ ያሉ ሰዎች ሁለት ሰው ናቸው። አንደኛ ሁለተኛ ብሎ የሚያስቀምጣቸው ሁለተኛው እኔ አላቅም ማን እንደሚባል ኢሳያስ ነው የሚለው እሱ ራሱ የሚናገረው ነው። በተለይ ሲሳከር የሚናገረው ነው። ሲጫወት ምናምን ዘና ብሎ እንትን ሲያደርግ እና በጣም ትልቅ የሆነ እንትን ስሜት ውስጥ ሲገባ ኢሳያስ ነው ብሎ የሚጠቅስ ኢሳያስ ኤርትራን አይደለም እዛው አጠገብ ማን እንደሚባል ማን እንደሆነ አይታወቅም። ኢሳያስ ነው የሚለው እና አግኝቼዋለሁ በድምጽ አግኝቼዋለሁ ነው የሚለው በድምጽ እና በነገራችን ዘና ብሎ ስለ ድምጽ ሬኮርድ ተደርጎ ጀነራሎች እንትናን እኮ ኢንተርሴፕት አደረኳቸው። ለምሳሌ እነዚህ የሚፎክሩ ጀነራሎች አይዙ እኛ እንደዚህ ነን ለነጻነት ህዝባችን ምናምን የሚሉት ውሸታሞች ናቸው፣ ዘራፊዎች ናቸው፣ ወርቅ ነው እየነገደ ያለው ምናምን የሚሉት ወርቅ በቦሌ ማሽን እያስገቡ እባክን አስገባ እባክን ከፌደራል ሰዎች ጋር ተነጋግረው እባክን አንድ ተይዞብኛል ቦሌ ኤርፖርት ላይ ተይዞብኛል እና አስገባልኝ እያሉ የተደራደሩ አገኘሁት መረጃው አለ። እንግዲህ ቴሌፎን ቀርተው ነው የሚሰጡት ለጌታቸው ማለት ነው። ከሆነ እኮ ነው የጓደኞቹን የጀነራሎቹን አጠገቡ ያሉ ጓዶቹ ጌታቸው የትግራይ መጻኢ ዕድል ወሳኝ ነውና እሱ ከሚሰዋ እየተባለ እና 10 እስራ የሚባል ጀነራሎች ያጣች ትግራይ ነች እኮ። እነዚህ ጀነራሎች በተአምር የወጡት እነ ወድም ቤታይ በተአምር በከባድ ጉዳት ደርሶባቸው መቀለ ያሉት እነሱ የዚህ ሰው ይህሉን እኛ ተሰውተን እነዚህ ልጆች መሰዋት የለባቸው የትግራይ እንትን አስፈጻሚ ናቸው ብሎ ስለሚያምኑ እና እንትን ያረጋቸዋለሁ ይሰጡኝና ድምጻቸው እንትን አድርጌ ከዛ እንዲያዝ አድርጌዋለሁ ቦሌ ይዣለሁ አለ። ትራክተር ወርቅ ማሽን አስይዣለሁ አለ። ቀጣ ሰጡኝና ያዙት ብዬ ነገርኳቸው። ቦሌ አስይዣለሁ። እነዚህ የሚፎክሩት እንደዚህ ናቸው ይላል ጌታቸው። ቤት የለኝ ባንክ የለኝ አልዘርፍም አይደለም የሚለው። የሙስና ስልቶች ብዙ ናቸው። አንድ ሁለት ብቻ ዝም ብለን ነካ አድርገን ለትግርኛ ነው የሚመቸው። እውነት ነው ኦዲየንሱ ይሄም የትግራይ ስለሆነ ኦዲየንሱ ትንሽ በትግርኛ እናደርገዋለን ሌላ ጊዜ ሰተ ማለት ነው። ትግራይ መስማት ስላለበት በሚገባው ቋንቋ የበለጠ በሚገባው ቋንቋ ትግራይ የሰባ ካሬ ጥያቄ አለ። 70 ካሬ መኖሪያ ቤት የሚባል ትልቅ ጥያቄ አለ መቀለ 6 ዓመት 7 ዓመት የቆየ የተንከራተተ ይቆያል። በየጊዜው ነው ሰላማዊ ሰልፍ የሚወጡት። ጌታቸው ጋር ይወጣሉ። አሁን ወደ ወረዳ ጋር መጥቶ ነበር መስለኛል መጨረሻ የዛሬ ወር ምናምን አይቻለሁ። መሰረታዊ ጥያቄ ያለ የቲዲኤፍ ታጋዮች አሉ በባህላዊ ምናምን ወርቅ ላይ መሳተፍ ያለባቸው በባህላዊም ጭምር ህይወታቸው እንትን እንዲያደርጉ ስደት ማን እየተሰደደ የትግራይ ወጣት ለስደት እየዳረጉ የትግራይ ወርቅ የማይኒንግ ኢንዱስትሪ ግን ለፈረንጆች ለግለሰቦች ደብዳቤ እየጻፈ ነው ሲሰጣቸው የከረመው 2 ዓመት ሙሉ 69 ዶክመንት አለኝ እዚህ ላይ እኔ ላይ 69 ዶክመንት ሙሉ ኦሪጂናል እሱ የፈረመበት እሱ ፈቅዶ ያስገባቸው አጭበርባሪ የውጭም ያገር ውስጥም ናይጄሪያዋን አሉ ሴኔጋል አለ ቻይናዊ አለ እያለ እንዴት አድርጎ ሲያስገባቸው እንደነበረ ማለት ነው። ቲዲኤፍ ማለት ለትግራይ ብሎ የታገለ 70 ካሬ መሬት ከተከለከለ 70 ካሬ እንትን ከተከለከለ ለቀብርም ይከለከላል ማለት ነው። ባጭር ቋንቋ እስከዛ ድረስ ሊሄድ የሚችል አለ ማለት ነው። ይሄ እንደ መግቢያ ነው የምናደርገው። የቲዲኤፍ ታጋዮችም ስለ ይሄ የባህላዊ እንትን ላይ ፍላጎት ካለው ተደራጅቶ እዛው እንዲሳተፍበት ኦርጋናይዝ አድርጎ ወጣቶችን እንትን አድርጎ ስደትን ዲስካሬጅ አድርጎ እዚህ ላይ ስራ ፈጠራ ላይ እንትን ቢያረጋቸው ጥሩ ነበር። አላደረገውም። እሱ ለውጥ ፈላጊ ነኝ እኔ እናንተ ፕሬዝዳንት ነኝ እኔ አሻግራችኋለሁ ብሎ አብያም እንደቀለደብን እንደዛ እየቀለደባቸው ነው ሄዱ። ወጣቱ እንደየአካባቢ ያለው እንትና ሀብታቸውን እንዴ ኤክስፕሎይት እንዲያደርጉ ተስፋም እንዲኖራቸው እኔ ቤት አለኝ እኮ የሚለው መንፈስ ጭምር ተስፋ እንዲኖራቸው 70 ካሬ ጥያቄ ትንሹ ማንንም ትግራዋይ ዜጋ ትንሹ መጠየቅ የምትችለው መብቱ 70 ካሬ መሬት ነው። ሚኒማም ጥያቄ ሚኒማም። ከዛ በላይ ፎቅ ልገንባ 500 ካሬ ስጠኝ 500 ሄክታር ስጠኝ ጋሻ መሬት ስጠኝ የሚል አይደለም። ሚኒማም ግን 70 ካሬ መብቱ ነው። እንደ መብት መደረግ ነበረበት። ይሄን አድሬስ ያላደረገ ግን ህግ እየቀየረ ለታሪክ ነው ህግ እየቀየረ መሬት የዘረፉት ስለ ህግ መቀየር በተለይ ይሄ አንድ ዶክመንት ላሳያችሁ። ይሄ ህግ ቀይሮ የከብት እንስሳ የከብት ልማት
ከ50 ሄክታር እስከ 500 ሄክታር ይላል። ተመልከቱ እስከ 500 ሄክታር እንዲሆን ብሎ ህግ አስቀይሯል ጌታቸው ረዳ። ከ50 እስከ 500 ሄክታር አገር ማለት ወረዳ ማለት ነው። አንድ ወረዳ ለግለሰብ መስጠት ማለት ይሄ ያደረገው ምንድነው? ህግ አለ። ይሄ ሲሪየስ የሆነ ህግ አለ። የቆየ ህግ አለ። የትግራይ ህግ አለ። የመሬት አስተዳደር ህግ አለ። የሙስና ጉዳይ ነው የምነግራችሁ። እኔም ብር አልበላም ባንክ የለኝም ምናምን የሚለው እነዚህ ዲፕሎይ ኢንቨስትመንት ስም የተሰጣቸው እንትኖች አሉ። ያው በየእንትኑ ማለት በህጉ መሰረት ሰዎቹ ከተሰጣቸው እንትን ወረዱት፣ አካባቢውን ወረዱትና ከለሉት። ይሄ የኔ ነው በሚል አገር በሙሉ ማለት ነው። ኦልሞስት ወረዳ በሉት። ከዛ ወደ ህግ ወደ መንግስት አስተዳደር መጥቶ እንትን ሳደርጉ ሲለኩት የለም ይሄ ያንተ አይደለም ሲባል ወደ ጌታቸው ይሄዱ ባለሀብቶቹ እባክን ተባበረን እንጂ እባክን ተባበረን ሲባል በነፃ አይደለም። ከ50 ካሬ 50 ሄክታር የተሰጠው እስከ 500 ሄክታር እንዲሰጠው ብሎ ህግ አርቅቆ ራሳቸው ይዘውት የነበረውን እሱን ለማጸደቅ ነው። ይሄ እኮ በጣም ሳድ እኮ እንደ አንድ ትግራዋይ የሚሰማኝ ስሜት ቀላል አይደለም። 70 ካሬ በሚከለከልበት ትግራይ 70 ካሬ መሬት ስጡኝ ብሎ ልጅ ሚስት ይዞ ትንሽዬ ቤት ሽንት ቤት የሌላት ሻወር የሌላት ኩሽና ቤት የሌላት እዛው መኝታ እዛው ወጥ እዛው እየሰራ የሚኖር ለሀገር የሚደክም ስንት ዜጋ ባለበት 10,000 8,000 ተከራይቶ እንዴት ቤት በሚኖርባት ትግራይ እነሱ እስከ 500 ከ50 ካሬ ከ50 ሄክታር እስከ 500 ሄክታር አጽድቆላቸው ነው ሄደው ህግ አርቅቆ ህግ ለነሱ ሲል ጥቂት ጓደኞቹ ናቸው። ለዚህ ስም መጥቀስ ለማያስፈልገን ነው። እዚህ ጓደኞቹ ናቸው 500 ሄክታር አርቅቆ አጽድቆላቸው እና ኢንቨስትመንት ለመሳብ ትግራይ መልሳ እንድታገግም ምናምን ነው የሚለው ቋንቋ አጣፍጦ ነው ደብዳቤ ጽፎ ከዛ አርቅ አለ። ካቢኔ ማን ነው የሚያስተዳድረው? ራሱ ነው እና እኔ እኮ አልሰርቅም ይላል። ኢንሪተርን እነዚህ ሰዎች ምንድነው የሚሰጡት? ሚዲያ ላይ አይነገርም። ማን ምን ሰጠው ሚዲያ ላይ አይነገርም። ግለሰቦቹም ጭምር ስለምናገር ትግራይ አሁንስ ወዴት? የፕሪቶሪያ ስምምነት ለትግራይ ክልል ህዝብ የሰጠው ፎይታ በምንም የሚለካ ጉዳይ አይደለም። የ2 ዓመታት ጦርነት በአፍሪካ ብዙ ባልተለመደ ሁኔታ በዚያ መንገድ መቋጨቱ የትግራይ ህዝብ እልቂትን ያስቀረና ለፌዴራል መንግስቱም እረፍትና ሞገስ ያስገኘ ታላቅ ታሪክ ሆኖ ተመዝግቧል። ለዚህ ትልቅ ስምምነት የአፍሪካ ህብረት፣ የአሜሪካ መንግስትና የሰላም ድርድሩ እንዲካሄድ ለፈቀደችው ደቡብ አፍሪካ መንግስትና አደራዳሪዎች ትልቅ ምስጋና ይገባቸዋል። የሰላም ስምምነቱ እንዲጸና የፌዴራል መንግስት የወሰዳቸውን እርምጃዎች አለማመስገን ንፉግነት ነው። ከ2 ዓመታት የእረፍትና የሰላም ጉዞ በኋላ በትግራይ ክልል ያለው ሁኔታ ለሚያስተውል ሰው እረፍት የሚሰጥ ጉዳይ አይደለም። ጸሐፊውም ይህንን ጉዳይ በማየትና በማስተዋል ከፕሪቶሪያ ስምምነት በኋላ ስላለው ፖለቲካዊ ሁኔታ ለማየት ሞክራል። የመፍትሄ ሀሳቦችም ያቀርባል። በሰላም ስምምነቱ ማግስት ብዙ ተስፋ የተደረገበት የፕሪቶሪያው የሰላም ስምምነት በኋላ ሰኞ ታህሳስ 17 ቀን 2015 ዓ.ም የኢትዮጵያ ሰንደቅ ዓላማ ምልክት የሆነው የኢትዮጵያ አየር መንገድ በመቀሌ ሰማይ ላይ ታየ። መሬት ላይ ሆኖ በየቡና መሸጫ ተቀምጦ የነበረው ተመልካች ደስታውን በፉጨትና ጭብጨባ ገለጸ። እዚያው እንደነበረና እንዳስተዋለ ሰው ለመመስከር በሁሉም ፊት ላይ ይታይ የነበረው ተስፋና ደስታ እጅግ ልዩ ነበር። ይህ የሚኒስትሮችና የመንግስት የሥራ ኃላፊዎች የመጀመሪያ የትግራይ ተልዕኮ የሰላም ስምምነቱን ወደ ተግባር ያሸጋገረ ሲሆን መሰረተ ልማቶች ተጠግነው ወደ ስራ እንዲገቡ፣ የኢትዮጵያ አየር መንገድ ቀጣይ ስራውን እንዲያካሂድ፣ የንግድ እንቅስቃሴው አንጻራዊ ቢሆንም እንዲነቃቃ እድል ሰጥቷል። የፋይናንስ ተቋማትም ዳግም ስራ መጀመራቸው የህዝቡን የመኖር ተስፋውን አለምልሟል። በሰላም እጦት ብቻ ሳይሆን በነዳጅ እጦት እንቅስቃሴው ተስተጓጉሎ የነበረው ህዝብ የሰላም ስምምነቱ ነዳጅ እንዲገባ በማድረጉ ህዝቡ ያለ ገደብ እንዲንቀሳቀስ አስችሏል። በህይወት የነበረውና የተነፋፈቀ ቤተሰብ እንዲገናኝ ረድቷል። በአጠቃላይ ጭንቅ ውስጥ የነበረው የትግራይ ህዝብ ከሰላም ስምምነት በኋላ ያገኘው እፎይታ ከዚህም በላይ ሊገለጽ ይችላል። ነገር ግን ስምምነቱ ሊሰጠው የሚገባውን ያህል ሊያገኝ አልቻለም። ለዚህም ነው ባለፉት 2 ዓመታት ከተኩስ ድምጽ መቅረት ሌላ በተጨባጭ መሬት ላይ የወረደ ነገር የለም የሚባለው። አሁንም በስጋት ውስጥ ነው።
የመንግስት ምስረታና የህወሓት ቀጣይ ሽፍት የፕሪቶሪያው ስምምነት ሁለቱ ተደራዳሪ አካላት አካታች የሆነ መንግስት እንዲመሰርቱ ይገልጻል። ሆኖም በኢትዮጵያ ፌዴራላዊ መንግስት ይሁንታ የትግራይ ፖለቲካ ለህወሓት ክፍት ሆኖ ተሰጠው። በዚህ የልብ ልብ የተሰማው ህወሓትም 51 በመቶ ለራሴ፣ 20 በመቶ ለተፎካካሪ ፓርቲዎች፣ 20 በመቶ ለወታደር፣ ቀሪው ድርሻ ደግሞ ለሲቪክ ማህበራትና ምሁራን ብሎ ለራሱ እንደሚመች አድርጎ ድልድል አደረገ። እውነታው ግን ሁሉም ህወሓትና አፍቃሪ የህወሓት ስብስብ ሆኖ አረፈው። ከሰላም ስምምነት በኋላ መሬት ላይ ሊወርድ ይገባቸው የነበሩ ጉዳዮች በእንጥልጥል እንዲቆዩና ክልሉ መልሶ ውጥረት ውስጥ እንዲገባ ህዝቡም አሁንም በስጋት እንዲከበብ ካደረጉት ምክንያቶች አንዱ ይሄው ህወሓት አደረኩት ያለው ድልድል መሆኑ ልብ ሊባል ይገባል። በጠቅላይ ሚኒስትር ዶክተር አብይ አህመድ በሚጸናው ጊዜያዊ መንግስት ህወሓት ደብረጽዮን ገብረ ሚካኤል ለመሾም ሞክሮ አይሆንም ተብሎ ውድቅ መደረጉ ተሰማ። ወደ ሌላ ጉዳይ ከመሄዳችን በፊት ህወሓት ግን ማን ነው የሚለውን ባጭሩ እንመልከት። የትግራይ ክልል ህዝብ አብዛኛው ህወሓት የኔ ናት፣ ደሜን አፍስሼ አጥንቴን ከስክሼ ህይወቴን ከፍዬ የመሰረትኳት ነው ብሎ ያምን ነበር። እውነታው ግን ይህ በእውነተኛ የህዝብ ልጆች የተመሰረተ ንጹህ የህዝብ ጥያቄ አንግቦ የተነሳው ድርጅት በአቶ ስብሃት ነጋና የእሱ ተከታዮች ተጠልፎ ቤተሰባዊ ድርጅት ወይም ፓትሪሞኒያል ኢምፓየር የሆነው ገና በጠዋቱ ነበር። ስልጣን ከተቆጣጠረ በኋላም ከኢትዮጵያ ብዙ ሀብት ያካበተ ትግራይ የዘላለም ነች ብሎ ሌሎች ባለሀብቶች እንዳይሰማሩ በብቸኝነት ስልጣን ከተቆጣጠረ በኋላም ከኢትዮጵያ ብዙ ሀብት ያካበተ ትግራይ የዘላለም ነች ብሎ ሌሎች ባለሀብቶች እንዳይሰማሩ በብቸኝነት የተቆጣጠረ የትግራይ ክልል ህዝብን ነጥሎ የጭንቅላት እጥበት ብሬን ዎሽ በማካሄድ የተማረውንና ያልተማረውን እንደ ጋር የሚጎትተው እንዲሆን ሆኖ ሰርቶታል። አሁን ወደ ሀተታ ይመለሳለሁ። በዶክተር ደብረጽዮን ፕሬዝዳንት መሆን ያልተሳካለት ህወሓት በአቶ ፍስሐ ጽዮን ለመሞከር ተነሳ። አቶ ፍስሐ ጽዮን ኒው ብለድ ከሚባሉት ሆኖ የስብሃት ስርወ መንግስት ለማስቀጠል ግንባር ቀደም ቦታ ከተሰጣቸው አንዱ ነው። በዘር በታማኝነትና በአካባቢ ተመርጦ የመጣው ወደ ዶክተር አብይ ተልኮ በትግራይ ፕሬዝዳንትነት እንዲቀባ ሲጠበቅ ባልተለመደ ሁኔታ ከማዕከላዊ ኮሚቴው ተቃውሞ ገጠመው። ይህም እንዴት አንድ ማን እንደመረጠው የማይታወቅ ግለሰብ መርጠን እንልካለን የሚል ነው። በዚህ ቁማር የተበላው የአቶ ስብሃት ስርወ መንግስት አስቀጣይ አካል እሺ በማዕከላዊ ኮሚቴው ይመረጥ በማለት ወደ ሌላ ዙር ቁማር ተሸጋገረ። በሁለት ጎራ መከፈሉ እውን የሆነ በሄደው ማዕከላዊ ኮሚቴ ከአቶ ስብሃት ዳይናስቲ አስቀጣይ ቡድን ፍስሐ ጽዮን ብቻ ሲመረጥ፣ በሌላ ጎራ ናቸው ተብለው ከታሰቡት ውስጥ አቶ ጌታቸው ረዳ፣ ዶክተር ክንደያ ረዳይ፣ ሀለፎምና ሀጎስ ጉድፋይ ተጠቀሙ። ይህ እጅግ የተዋጣለት ቁማር ነበር። ምን ያደርጋል፣ በዚያ ወገን ያሉት ኃይለኛ ተቋማሪዎች በመሆናቸው ተበሉ። በዚያ ወገን ድምጽ ተከፋፍሎ አቶ ፍስሐ ጽዮን ያሸንፋል ብለው የገቡት 18 ለ17 በሆነ ድምጽ አቶ ጌታቸው ረዳ አሸናፊ ሆነው ወጡ። ምርጫው በእነ ዶክተር ደብረጽዮን ተቀባይነት ያገኘበት ምክንያት ነበረው። ይህም ዶክተር አብይ አቶ ጌታቸውን ስለማይወደው አይሾመውም ብለው በማሰባቸው ይህንንም አቶ ጌታቸውን እንዲመረጥ ያደረግነው ነው ሲሉ ዶክተር ደብረጽዮን በአንድ የካድሬ ስብሰባ ላይ ሲናገሩ ተሰምተዋል። ብልህና ፖለቲካ በቅጡ የገባቸው ጠቅላይ ሚኒስትር ዶክተር አብይ ጌታቸው ለ2 ዓመታት ፕሬዝዳንት እንዲሆን ፈቅጃለሁ ሲሉ በደብዳቤ ገልጸው በፊርማቸው አጽንተው ላኩ። የስብሃት ዳይናስቲ አስቀጣዩ ኃይል በመብረቅ እንደተመታ ደርቆ ቀረ። በነገታውም ጌታቸው ፕሬዝዳንት ሆኖ የተሾመው ባንዳ ስለሆነ ነው፣ ብልጽግና ውስጥ ስለገባ ነው፣ የትግራይን አንድነት ለመሸርሸር ነው ወዘተ በማለት የእነሱ ልሳን በሆኑትና የልብ አክቲቪስቶች አማካይነት ህዝቡንም ግራ አጋቡት። የህወሓት ከ1993 ዓ.ም በኋላ ለሁለት መሰንጠቅም ግልጽ ሆኖ ወጣ። መንግስት የሚሆነው በመጀመሪያ ቀን ነው የሚሉት የስነ መንግስት ፍልስፎች ናቸው። በዘር ሐረግም ይሁን በምርጫ በኃይልም ይሁን በእድል የተገኘ ስልጣን በመርፌ ቀዳዳ ጠባብ በሆነ ሁኔታ እየጠበቅ በምትወስናቸው ውሳኔዎችና በምትወስዳቸው እርምጃዎች ካላጸናት ደካማ የምትለው ሁሉ ስልጣንህን ለመቀማት ይነሳብሃል። አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው በተሾሙ ማግስት የተናገሩት ነው። እነዚያ በተንኮልና ሴራ የተካኑ የስብሃት ስርወ መንግስት አስቀጣዮች ከላይ እስከታች ተነሱባቸው፣ መንገዱን ሁሉ እሾህ አደረጉባቸው። ታህታይ የመንግስት መዋቅርን ተጠቅመው ስራ እንዳይሰሩ፣ ህዝብ አገልግሎት እንዳያገኝ አንቀው ያዙ። ከዚህም የከፋ እስከ ታችኛው ጎጥና ቀበሌ በመውረድ በእጅ የሚሰሩ ወይም ሃንድ ፓምፕ የውሃ ማውጫዎች መነቃቀል፣ የከተማ ትራንስፎርመሮች መስረቅ፣ ሰዎች በተለይም ሴቶች በጠራራ ፀሐይ ማፈን፣ መግደል ወዘተ ስራዬ ብለው ተያያዙት።
በሚያሳዝን ሁኔታ የዚህ ሁሉ ግንባር ቀደም ተባባሪና አድራጊ በትግራይ ጊዜያዊ መንግስት የተሾሙት የጸጥታ ኃላፊዎች ናቸው። የጊዜያዊ መንግስቱ አጋዦች ናቸው ወይም የመብትና ዲሞክራሲ ጥያቄ ያነሳሉ ተብለው የሚጠረጥሯቸውን አካላት ለማፈንና ለማሰር የግል እስር ቤቶች እስከ መስራት ደረሱ። ከወታደሩ የተለየ ጥያቄ ለሚያነሱ ከአብይ አዲ ወጣ ብሎ ማጎሪያ ወይም የኮንሰንትሬሽን ካምፕ አዘጋጁ። ይህ ሁሉ የሆነ ያለው ፌዴራል መንግስት በሚበጅተው በጀት ነው። ሌላው የገቢ ምንጫቸው አሁንም ድረስ ሃይባ ያጣውና የሚቆፍሩት የትግራይ ወርቅ ነው። ሌላው ደግሞ ሰዎችን በማዘዋወር የሚያገኙት ገቢ ነው። በሰዎች ህገወጥ ዝውውር የሆነ ያለው በእጅጉ የሚያሳዝን ነው። የትግራይ ክልል ወጣት በጦርነቱ ምክንያት የሰው እጅ የሚጠብቅና ስራ አጥ ነው። ይህ በመሆኑ መንገድ አለ ካልከው የማይሄድበት የለም። እነዚህ ተስፋ የቆረጡ ወጣቶችን ሸጦ ገንዘብ ለማግኘት የሚሰራ የጊዜያዊ አስተዳደሩ የጸጥታ ኃይል ነው ሲባል አንባቢያን ግራ ሊያጋባ ይችላል። ነገሩ እንዲህ ነው። በውጊያው ወቅት በሱዳን አርሚ 7 ተብሎ የተደራጀ ኃይል አለ። ይህ ኃይል ወደ ሱዳን በተሰደዱ የትግራይ ተወላጆች የተደራጀ ሲሆን አሁን ግን ከአልቡርሃን ጎን በመሆን እየተዋጋ ይገኛል። ይህ ኃይል የቅጥረኛ ወታደር አገልግሎት የሚሰጥ ሲሆን ከ800 እስከ $1200 እየተከፈለው ይዋጋል። ወታደሩ ይሞታል፣ ይቆስላል፣ ይማረካል። ገቢው ግን እዚያው ላሉ ወታደራዊ አመራሮችና ትግራይ ላሉት የጸጥታ ኃላፊዎች ነው። የትግራይ ወጣቶችን በማስተባበር አውሮፓ እናደርሳቸዋለን በማለት ካሰባሰቡ በኋላ በአዲስ አበባ መተማ ፖርት ሱዳን በማድረስ ረብጣ ዶላሮች ይታፈስባቸዋል። ይህ የስብሃት ስርወ መንግስት አስቀጣይ ኃይል ኑሩን አክርነን አቶ ጌታቸውን እንፈነግነዋለን ሲል ጊዜያዊ መንግስቱ ከተንቤን የጀመረው የወጣቶች ማዕበል በማይጨው፣ ውቅሮ፣ ዕዳጋ ሐሙስ፣ አዲግራት፣ ሽረ መቀሌና ሌሎች የትግራይ ከተሞች ያገኘውን ድጋፍ ተጠቅሞ ወደ ተግባር እንደመለወጥ እጅና እግሩን አጣጥፎ ቁጭ ብሏል። ተኝቷል ማለት ይቻላል። ይባስ ብሎም የጸጥታ ኃይሉ የድጋፍ ሰልፍ ማድረግ አይቻልም ብሎ መግለጫ ሲያወጣ ተቀብሎ አርፎ ተቀመጠ። በታህታይ መዋቅሩ የጀመረው መንግስትን የማፍረስ ሴራ ብዙም አልተሳካም። በመቀጠል ጉባኤ ያካሄድኩ እኔ ነኝ በማለት መጣ። ይህም በምርጫ ቦርድ ውድቅ ተደረገ። በዚህ ተስፋ ያልቆረጠው አንጃው ወታደሩ ከኔ ጋር ነው ብሎ አንዳንድ ከስብሃት ያፈነገጡ ጄኔራሎች አይሆንም በማለታቸው አልተሳካም። ሆኖም ወደ መካከለኛ ወታደራዊ አዛዦች በመውረድ አስተባብሮ ጉባኤ ላደረገው አካል ነው እውቅና የምንሰጠው በማለት ጊዜያዊ መንግስቱ በወታደሩ ተቀባይነት እንዳያገኝ አድርገው ፈንግለው ጣሉት። የተወሰኑ ከጊዜያዊ መንግስቱ ጋር ናቸው ያሏቸውን መሪዎቻቸውን አገዷቸው። የ2 ዓመታት የጊዜያዊ አስተዳደሩ ቆይታም ያለምንም ስራ የፌዴራል መንግስቱ በቢሊዮን የሚቆጠር በጀት በማባከን ተጠናቀቀ። አቶ ጌታቸውም ከግድያ ለጥቂት አመለጡ። እስከ ጦርነትም ቢሆን ሄደን ይህንን እናደርጋለን በማለት የዛቱት ድጋሚ በትግራይ ክልል የጦርነት ጥቁር ደመና እንዲያንዣብብ አደረጉ። ወጣቱ እግሩ ወደ መራው እንዲሰደድ ምክንያት ሆነ። ይህንን ሁሉ ያቀነባበሩትና የሰሩት አለም ሞንጆሪኖ ወይም ፈትለወርቅና ደብረጽዮን ሲሆኑ በዋናነት አቶ ስብሃት ነጋና አቶ ጌታቸው አሰፋ አብረዋቸው ናቸው። አሁን ደግሞ ኢሳያስ አፈወርቂ ተጨምሮበታል። እዚህ ላይ ሳይገለጽ መታለፍ የሌለበት አንድ ጉዳይ በዚህ ሁሉ ግርግር መሃል አቶ ጌታቸው ረዳ የሰሩት አንድ ጥሩ ነገር ህወሓት ማንነች የሚለውን የትግራይ ህዝብ በቅጡ እንዲረዳ ማስቻሉ ነው። አሁናዊ ሁኔታና መፍትሄው አሁን ለፌዴራል መንግስቱና ለክቡር ዶክተር ጠቅላይ ሚኒስትር አብይ ምስጋና ይድረስና ከትግራይ ሰማይ ላይ ለጊዜውም ቢሆን የጦርነት ጠቀርሻ ተነስቷል። የፌዴራል መንግስቱ ብልሃት በተሞላበት ሁኔታ ባይዘው ኑሮ ድጋሚ ጦርነት ተነስቶ ነበር። ይህ ማሰብ የተሳነው አርቆ ማየትም ሆነ የዓለም ፖለቲካ ሁኔታ መተንተን የማይችለው ኃይል ጽምዶ ክልተ ኃይልታት የሁለት ኃይሎች ህብረት በማለት ከሻዕቢያ ጋር በማበር በኢትዮጵያ ላይ ሌላ ዙር ጦርነት ለመክፈት በኢሳያስ አፈወርቂ፣ በስብሃት ነጋና በዳዊት ገብረ እግዚአብሔር ትግራይ ባሉት ጉጅለ አደመና ተላላኪ ባህላዊ ጄኔራሎች አማካኝነት ቀን ከሌት በሚስጥር እየተገናኙ በመዶለት ላይ ናቸው። መደላድላቸውን ለማስተካከልና ጊዜ ለመግዛት ከጄኔራል ታደሰ ወረደ ጋር መስራት በማለት ጠቅልለው ወደ ራሳቸው አጀንዳ ለማስገባት እየሰሩ ይገኛሉ። ወይዘሮ ፈትለወርቅ ወይም ሞንጆሪኖ አድርግ ባለችው ለመስራት ተስማምቶም ጄኔራል ታደሰ ወረደ ስራውን ጀምሯል የሚባለውንም ዝም ብሎ አይደለም። በቅርቡም የፋይናንስ እንቅስቃሴያቸው እንዳይታወቅ ሁሉም በደደቢት ማይክሮ ፋይናንስ እንዲሆን በሰጣችው ትዕዛዝ መሰረት መመሪያ አውርዶ ወደ ተግባር ተሸጋግሯል። ዛሬ ግን ትናንት አይደለም። በአብዛኛው ወጣቱ ነቅቷል። ህወሓት ከተወሰኑ ሰዎች በስተቀር ተገንድሳ ሞታ ብታድር ደንታው አይደለም። ይህንን ለማድረግም ትጥቅ አንስቶ ለመፋለም ብሎም ለማስወገድ የተነሳ ወጣት ሀራ መሬት ብሎ እየተመመ ይገኛል። የትግራይ ችግር የሚፈታው በፌዴራል መንግስት
በትግራይ ህዝብ፣ በተቃዋሚ ፓርቲዎች፣ በሲቪክ ማህበራትና በሚመለከታቸው ተባባሪና ደጋፊ አካላት ነው ብሎ ጸሐፊው ያምናል። ለ5 አስርተ ዓመታት ተፈትኖ ለወደቀው ህወሓት የመፍትሄ አካል አድርጎ መውሰድም ሆነ ማሰብ ህወሓትን ካለማወቅ በስተቀር ሌላ ሊሆን አይችልም። ህወሓት አሁን በሁሉም መለኪያ ጸረ ሰውና ጸረ ሁሉም ፍጡራን መሆኑን ከኢሳያስ ጋር ባካሄደው የመጨረሻ ምዕራፍ ድርድር አረጋግጧል። ሻዕቢያ አይደለም ለትግራይ ህዝብና ለኢትዮጵያ መልካም ነገር ሊያደርግ ለኤርትራም አልበጀም። አንድ የቦሊን ጮለታን ቃል ልዋስ ኤርትራ ቄሮ የሌላት ሀገር ሆናለች። እንግዲህ ሀገሩን ያለ ሰው ያስቀረ ትግራይ ገብቶም ለኢትዮጵያ ወታደሮች ሳይቀር መግደል ያስተማረ ኃይል ትግራይ ውስጥ ተባብሬ ሰርቼ ሰላም አመጣለሁ ብሎ ማሰብ በሰው ልጅ አእምሮ የሚሆንና የሚታሰብ ጉዳይ አይደለም። በመጨረሻም የመፍትሄ ሀሳብ በማቅረብ ቋጫለሁ። የሰላሙ ትልቁ ባለቤት የፌዴራል መንግስት ነው። የመፍትሄ ሀሳቡን ሊተገበር የሚጠይቀውም ይህንን አካል ነው። የፌዴራል መንግስት በቢሊዮን ብሮች ትግራይ እንድታንሰራራ ኢንቨስት እንዳደረገ ተናግሯል። እውነት እንደሆነም በክልሉ ባለስልጣናት ሳይቀር ተመስክሯል። ያለው ፖለቲካ ስራ ሀብት ፈሰስ ማድረግ ግን ለእነዚያ ከስህተት የማይማሩ አራዊቶች በስተቀር ለማንም የሚጠቅም ጉዳይ አይደለም። የትግራይ ብልጽግና በድሮ የብልጽግና አደረጃጀት እኔም ያገባኛል ብሎ ከሀብት ጋር የፖለቲካ ስራ ሰርቶ ከህዝቡ በተለይም መካከለኛ ገቢ ካለው ከመንግስት ሰራተኛው ጋር ተቀራርቦ እንደመስራት ቼክ ኤንድ ባላንስ እንደማድረግ አዲስ አበባ ተቀምጦ አይደለም። ለህዝቡ እርስ በርሳቸው መግባባት አቅቷቸው ፌዴራል መንግስት ማገዝ አይደለም ሸክም ሆኗል። ስለዚህም አሁንም የብልጽግና መንግስት ከትግራይ ህዝብ ጋር በገንዘብ ብቻ ሳይሆን በፖለቲካውም ተቀራርቦ ለመስራት ዝግጁ መሆን አለበት። እንደ ጨው ዘር ለበታተነው የትግራይ ወጣት የፌዴራል መንግስቱ ተስፋ መሆን መቻል አለበት። ይህንን ወጣት በማደራጀትና ስራ በመፍጠር ብቁ የሀገሪቱ ፖለቲካ ኢኮኖሚ ግንባታ የድርሻውን እንዲወጣ ማስቻል አለበት።